የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ ሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደሉም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 እናንተ የምድር ጨው ናችሁ። እግዚአብሔር ደግሞ ዛሬ ምንድነው ያደረገን? ሰው ወደ ክርስቶስ ሲመጣና በክርስቶስ ሲያምን ለዚች ምድር ምን ይጠቅማል? እንግዲህ በዚህ ክፍል ውስጥ እንደምናየው እኛ ለሰው ጥቅም ለእግዚአብሔር ክብር እንደተጠራን፣ ለሰው ጥቅም ለእግዚአብሔር ደግሞ ክብር እንድንሆን ነው። ለራሳችንስ ምንድነው የምንሆነው? ለራሳችን ደግሞ ምን እንሆናለን? መዳን ብቻ ነው። እኛ መዳንን አነሰን እንዴ? ለሰው ጥቅም እንሆናለን፣ ለእግዚአብሔር ክብር እንሆናለን። ድሮ በኖርንበት ዓለም ውስጥ ለሰው ጉዳት ለእግዚአብሔር ኀፍረት ነበር። ድሮ በዓለም ውስጥ በነበርንበት ጊዜ ሰው ብንጎዳም እንኳን ብዙ አይሰማም እና ሰው ስንጎዳም ኖረን በንግግርም በተግባርም በልዩ ልዩ ሁኔታ ሰው በእኛ ተጎድቶ ሊሆን ይችላል። በእኛ ንግግር፣ በእኛ አደራረግ፣ በእኛ አካሄድ ሰው ተጎድቶ ሊሆን ይችላል። ስለዚህ ለሰው ሳንጠቅም ነው የቀረነው። ለዚህ ምድር እርግማን ከሆኑ ሰዎች አንዱ ነበር ማለት ነው። ለዚህ ምድር አስጨናቂ ከሆኑ ሰዎች አንዱ ነበር። ደም ባናፈስም ብዙ ሰው በእጃችን ነፍስ ባይጠፋም ግን አስቸጋሪ ሰዎች ሆነን እና ከጥቅማችን ይልቅ ለዚህ ምድር ጉዳታችን የከፋ ነው። ለዚህ ምድር ማለት ጉዳታችን የከፋ ነው። ዛሬ እንደምናየው ነው። ዛሬ በጣም ብዙ ሰዎች ያለ ምክንያት ይሞታሉ፣ ይገደላሉ። በቤታቸው ቁጭ ያሉ እናቶች ይገደላሉ። ሕፃናት በማያውቁት ነገር ይሞታሉ። ያልታወቀ ሰው መጥቶ ይገዳቸው። ስለዚህ ያ ሰው ምንድነው ካላችሁ ለዚህ ምድር የማይጠቅም ከመሆኑም በላይ በጣም ጎጂ ነው ለዚህ ምድር እና እንግዲህ ከሰው አንፃር እንደዚህ ካየነው እግዚአብሔር አንፃር ስናይ ደግሞ ለእግዚአብሔር ደግሞ ኀፍረት፣ ለመላእክት ሐዘን፣ ለቅዱሳን ጭንቀት ነበርን። በጎ ሕሊና ላላቸው ሰዎች መከራ ነበር። በጎ ለሆኑ ሰዎች አእምሯቸው ክፉ እንዲያስብ አድርገናል።
ጥሩ ሰዎች ተለውጠው መጥፎ እንዲሆኑ ያደረገ፣ በጎ የሆኑ ሰዎች ክፉ እንዲሆኑ አድርገናል በእኛ አካሄድ። ስለዚህ እንኳንስ ለምድር ለራሳችንም የማንጠቅም ሰዎች ነን። እንደዚህ አይነት ሰዎችን ግን ጌታ ኢየሱስ ክርስቶስ መጥቶ ወደ ህይወታችን ሲገባ፣ ክርስቶስ ህይወታችን ሲሆን ሌላ ሰዎች ሆነ። እግዚአብሔር የተመሰገነ ይሁን። ስለዚህ ነው ኢየሱስ ክርስቶስ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ያለው። ኢየሱስ ክርስቶስ አምላካችን ነው፣ አዳኛችን ነው፣ ሊቀ ካህናችን ነው፣ ንጉሳችን ነው፣ መምህራችን ነው። ግን የሱ ከዚያ በላይ ምንድነው ካላችሁ ህይወታችን። የጌታችን የኢየሱስ ክርስቶስ ምንነት ይልቅ ማለት ሊቀ ካህናትነት ከንጉስነት ይልቅ ህይወትነቱ ነው እኛን የለወጠን። እውነት ህይወት ባይሆን ነው፣ እውነት አዳኝ ባይሆን የምንከተለው ይሄ ጌታ አዳኝና እውነተኛ ህይወትን የሚሰጥ ባይሆን ኖሮ እውነት እንደዚህ መሆን አንችልም። በዚያው በነበርንበት ቀጥለን እናልፋለን። ግን ያ ታሪክ ተቀየረ። ማን ሲመጣ? ክርስቶስ ሲመጣ ተቀየረ። መንገዳችን ተለወጠ፣ አካሄዳችን ተለወጠ፣ ሌላ ሰዎች አደረገ። ስለዚህ ነው የምናምነው፣ ስለዚህ ነው የምንከተለው። ሰዎች ስለ ክርስቶስ መጥተው ቢነጋገሩና ቢከራከሩን ቃላት ሊያጥረን ይችላል እንጂ ክርስቶስን ግን እናውቀዋለን። የምናውቀው ደግሞ በውጫዊ ንባባችን በውጫዊ ታሪኩ ሳይሆን በህይወታችን ስለቀመስ ነው። እኔ የቀመስኩትን ዳቦ አንድ ያልቀመሰ ሰው መጥቶ ይሄ ይመራል ቢለኝ እንዴት አድርጌያለሁ? እኔ የምጎርሰውንና እያኘኩ የምወጣውን ዳቦ ይሄ እኮ ድንጋይ ነው ቢለኝ እንዴት አድርጌ እቀበለዋለሁ? በዚህ ልክ ክርስቶስ ወደ ህይወታችሁ ከገባ ማንም አያስጥላችሁም። ሌሎች ክርክሮች ሁሉ ከዚህ በላይ ናቸው። ሌሎች የሃይማኖት ጭቅጭቆች ሁሉ ከዚህ በላይ ናቸው። በህይወትህ የምታውቀው በህይወትሽ የምታውቂው እሱን ማንም ሊነግርሽ አይችልም። ስለዚህ ክርስቶስ ከሃይማኖት የሚለየው በዚህ ምክንያት፣ ክርስቶስ ዓለም ከሚከተለው ተለያየ አምላክ የሚከተለው በዚህ የሚለየው በዚህ ምክንያት ነው። ለምን? ለህይወታችን መድኃኒት ሆነ። ሰው መክሮ የማይመልሰን ሰዎች ተመልሰን እኔ ጀግና ነኝ ማን ይችለኛል የምንልን ሰዎች ዝም እንድንል አድርጎን፣ እናቴን አልሰማም አባቴን አልሰማም ብለን ለመካሪ ያስቸገርን ሰዎችን እግዚአብሔር ምን አድርጎን? ዝም አሰኝቶን አንበርክኮን። ከዚህ በላይ አዳኛን ኢየሱስ ክርስቶስ ያድናል ምንለው ሲባል ሰምተን ሳይሆን በህይወታችን ሆኖ ስላየን እና ክብር ምስጋና ለስሙ ይሁን። እግዚአብሔር ይመስገን። ስለዚህ ዛሬ እናንተ አለ የምድር ጨው ናችሁ ብሎ ጭራሽ እንደውም ጭራሽ ጠቃሚ እና በጣም ጣፋጭ ለሰው ለሌሎች ህይወት መጣፈጥ ዋና ምክንያት አለው። ጨው እንደምታውቁት ዓላማው ማጣፈጥ ነው። የጨው መኖር ላልጫ ምንድነው? ላልጫ ነው የሚኖረው። ለአልጫ ለሆነ ነገር ሁሉ የሚኖር ማንነት ነው ያለው እና ወጡ ሁሉ በየአይነት ተሰርቶ
ጨው ካልገባው አይጣፍጥም። የሚገርመው ነገር ወጡን የምንበላው ወጥ ማለት ነው ወይት ያምር እንዴት ደስ የሚል ወጥ ነው እንላለን እንጂ እንዴት ደስ የሚል ጨው ነው አንልም። የሚመሰገነው በርበሬ ነው። የሚመሰገነው ግን ጨው አይደለም። even ቅመም ሁሉ ጨምራችሁበት ሁሉ ነገር ተጨምሮ ጨው ነው ሁሉንም ክብር የሚሰጥ ለሁሉ ምስጋናና ክብር የሚያሰጠው ሰው ፊት እንዲቀርብ ያለው ጨው ነው። እነ ሽሮ እነ በርበሬ እነ ልዩ ልዩ ቅመማ ቅመማት ምስጋናና ክብር የሚያገኙት በጨው ነው። ስለዚህ ጌታ ምን አድርጎናልኛ? ጨው በእኛ ሌላ ሰው ይጠቀማል ማለት በእኛ ህይወት የሌላ ሰው ህይወት ይባረካል። በእኛ ህይወት የሌላ ሰው ህይወት ይድናል። በእኛ ህይወት የሌላ ሰው ህይወት ይስተካከላል። አልጫ ማለት ጠማማ ሐሳብ ሊሆን ይችላል። አልጫ ማለት የማይረባና ከእግዚአብሔር ህይወት ውጭ የሚኖር አምልኮ የሌለው ህይወት ማለት አልጫ እግዚአብሔር የሌለው ህይወት ማለት ጨው የሌለው ወጥ ምንም እንደማይጠቅም ሁሉ እግዚአብሔር የሌለው ህይወት ለዚያ ነው። አምልኮ የሌለው ህይወት ነው። ኑሮ ከእግዚአብሔር ውጭ የሆነ ሰው ነው። ስለዚህ በምድር ላይ ለዚያ ሰው እኛን እግዚአብሔር ጨው አደረገ። ያ ሰው ወደ አምልኮ እንዲመጣ ያ ሰው ወደ እግዚአብሔር እንዲመለስ ያ ሰው እግዚአብሔር የሚባለውን አምላክ እንዲያውቅ ያ ሰው ክርስቶስ ምን እንደሆነ እንዲረዳ ጨው አደረገ። እግዚአብሔር ስሙ የተመሰገነ ይሁን። እና ይሄ ብቻ አይደለም። በችግር ላይ የወደቁ ሰዎች፣ ፈተና ያለባቸው ሰዎች፣ መከራ ያለባቸው ሰዎች፣ በሽታ ያለባቸው ሰዎች፣ በምድር ላይ ማንኛውንም ችግር ውስጥ ያሉ ሰዎች ሁሉ እዚያ የመከራ መውጫ አደረገን። በሰይጣን እስራት ውስጥ ላሉ ሰዎች ከሰይጣን እንዲወጡ ምክንያት አደረገን። ስለዚህ እግዚአብሔር ምን እንዳደረገን ነው። እና እዚህ ማቴዎስ ላይ ምን ይላል? ጨው አልጫ ቢሆን ይላል። ጨውን የሚያጣፍጥ ሌላ ጨው የለም። አሁን ጨው አንድ ጨው ገዝታችሁ ወይም ጨው ሁሉ እንደው የማያጣፍጥ ቢሆን ምንም ስሜት የማይሰጥ ቢሆን ጨውን የሚያጣፍጥ ሌላ ምን ጨው አለ? የለም። ስለዚህ ጨው አልጫ ቢሆን በምን ይጣፍጣል? እኛ ክርስቲያኖች በክርስቶስ ያመነንና ጨው ያደረገን እግዚአብሔር ልክ እንደሌላው ሰው ዓለማዊ ከሆነ ዓለም በማን ይደል? ሌላው ሰው የሚያደርገው ካደረገ ሌላው ሰው እንደሚሆነው ከሆነ ሌላው ሰው የሚከተለው ከተከተል ምንድነው ልዩ? አያችሁ? በእኛ ሰው እንዴት ይጠቀም? እንዴት ሆኖ ሰው ከጨለማ ይውጣ? እኛ እንደዚያ ከሆነ ማለት ነው። ስለዚህ ሰው አልጫ ቢሆን ማለት አንድ የእግዚአብሔር ልጅ አንድ የክርስቶስ ተከታይ በክርስቶስ አምኖ የዳነ ሰው ልክ ዓለምን ቢመስል ዓለም ላይ የሆነ ያለውን ነገር ልክ እንደዚያ ከሆነ ምን ልዩነት ነው? እና እንዲያውም ዛሬ ሰው በእኛ ላይ የሚሰጠው አስተያየት ምንድነው? እንዴ የት አለ እናንተ ክርስቲያን አይደላችሁ ስተሰራ ማለት ነው። እንዲያውም ዓለም የማይሰራውን ኃጢአት ስንሰራ አንተ ክርስቲያን አይደለህ እንዴ ይላል።
ምን ማለት እንደሆነ ታውቃላችሁ? ክርስቲያን ለዚህ አይደለም ጥሪው ማለት ነው። ክርስቲያን አይደለም እና ምህረትን ማን ያሳይ? ፍቅርን ማን ያሳይ? የተሻለ ሌላ ህይወት መኖሩን ማን ያሳይ? ማን ያመልክ? ሁሉም ያው ከሆነ ማለት እሺ። ሰዎች በብዙ ፈተናና ችግር ሲያጋጥማቸው የሚመጡት ወደ ቤተክርስቲያን፣ እዚህ መጣው ግን የከፋ ነገር ቢገጥማቸው እንዴ! አንዳንዶች እኮ ዘፋኝ የነበሩ ወደ ዘማሪነት ሲመጡ እዚያ የሸሸሁትን እኮ እዚህ አጋጠመኝ አሉ ነው። እዚያ ሸሽቼው መጥቼ እዚህ አጋጠመኝ፣ የዚያማ እዚያው አልመለስም እንዲህ አሉ። ምክንያቱም ዓለም ውስጥ የሸሹትን ነገር ቤተክርስቲያን ውስጥ ካገኙት አልጫነት ማለት ይሄ ነው። አልጫ ከሆነ እንደዚህ ነው የሚሆነው። ሌብነት፣ ዘረኝነት፣ በርስ መገዳደል፣ ክፋት፣ ጉቦ ምናምን ይሄ ውሸት ዓለም ውስጥ አለ እንደልብ። እሱን ለማምለጥ ሰው ግን ወደ እግዚአብሔር ቤት ሲመጣ እዚሁን ያ ነገር እዚሁ ከተገኘ ምን ነው ምንድነው? እና ቤተክርስቲያን ወይም የክርስቶስ ሰው የእግዚአብሔር ሰው የእግዚአብሔር ልጅ ከዚያ ያመለጠውን ወደሱ የሚመጣውን ሁሉ ህይወቱን የሚቀይር ማንነት ሰጥቶ እግዚአብሔር አስቀምጧል። ስለዚህ እኔ ለምንድን ነው የተቀመጥኩት? ለልጆቼ፣ ለቤተሰቦቼ፣ ለወንድሞቼ ወይም ለአጎቴ፣ ለአክስቴ ልጅ ለማውቃቸው ለጎረቤቶቼ ምን አይነት ሰው መከራ ነኝ? ፈተና ነኝ? ተዳቢ ነኝ ወይስ ተራጋሚ ነኝ? ምንድን ነኝ እኔ? ወይስ ጨው ነኝ? የሚጠቀሙብኝ ሰው ነኝ ብለን እንድናስብ እንዳልኳችሁ ክብሩን እግዚአብሔር ይወስዳል። ክብሩ የማን ነው? የእግዚአብሔር። ጨው አይታይም እንደምታዩት። ወጥ ውስጥ ጨው አይታችሁ ታውቃላችሁ? አይታይም። ግን ወጡን እያየን ስንበላ ጨውን አናየው። ስለዚህ ክርስቲያንም አይታይም ማለት የመታየት መንፈስ የለበትም ማለት ነው። ሞቲቫችን ለመታየት አይደለም። ዓላማችን የራሳችንን ክብር ለመውሰድ አይደለም። እግዚአብሔር የጠራን ክብር ለእግዚአብሔር፣ እኛ ደግሞ ለሰው ጥቅም ነው የጠራን። ለሌላ ሰው ጥቅም ነው የጠራን። በቃ ይሄ ነው። በዚህ ምድር ላይ ሰዎች በእኛ እንዲጠቀሙ፣ ሰዎችን እንድንጠቅማቸው። ስለዚህ እኛ አንታይም። እኛን ዞሮ የሚያየን እግዚአብሔርን ነው። እግዚአብሔርን ነው የሚያከብር። በእግዚአብሔር ነው። እኛ በእግዚአብሔር ደስ ይለናል፣ እግዚአብሔር በእኛ ይከብራል። ግን ክብርን የሚሰጠን ራሱ እግዚአብሔር። ስለዚህ ጨው ናቸው። እና ቀጥሎ ምን ይላል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ይላል። ወደ ውጭ መጣል የሚባለው ነገር በጣም ከባድ ቋንቋ ነው። መጽሐፍ ቅዱስ ላይ ሁልጊዜ ወደ ውጭ አውጡት፣ ወደ ውጭ አውጡት የሚል ቃል ታነባላችሁ። ለምሳሌ ሰርግ ቤት የሰርግ ልብስ ያለበሰ ሰው ተገኝቶ ለምን እዚህ የሰርግ ልብስ አትለብስ ገባህ ብሎ ይሄንን አለ ወደ ውጭ እንደወጣ ይናገራል። ደግሞ እነዚህ አምስቱ ቆነጃጅት የሚባሉት አምስቱ ሰነፎች፣ አምስቱ ልባሞች ጌታ ሙሽራው ሲመጣ ከሙሽራው ጋር የገቡ ልባሞች ናቸው። ሰነፎቹ ግን በውጭ ቀሩ ይላል። በሩ ተዘጋና በየት ቀሩ ይላል? በውጭ ቀሩ።
ራዕየ ዮሐንስ ላይ ደግሞ እንደዚህ ይላል። አውጣቸው ይሄ ወደ ውጭ መጥቷል የሚባለው ከባድ ቃል ነው። ራዕየ ዮሐንስ ምዕራፍ 22 ሬቨሌሽን ምዕራፍ 22 ቁጥር 19 የመጨረሻው ገጽ ማለት ነው። የመጽሐፍ ቅዱስ የመጨረሻው ገጽ ቁጥር 19 ላይ እንደዚህ ይላል። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ብፁዓን ናቸው። ውሻዎችና አስማተኛዎች፣ ሴሰኛዎችም፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩት ውሸትንም የሚወዱና የሚያደርጉ ሁሉ በየት አሉ ይላል? በውጭ አሉ። በውጭ ማለት ምን መሰላችሁ? ከእግዚአብሔር ውጭ ማለት ነው። እግዚአብሔር የሌለውን ህይወት እንኖራለን ማለት ያለው ከዚህ አይደለም። አያችሁ፣ አምላክ የለሽ ህይወት ማለት ነው። በውጭ ማለት አምላክ የለሽ ህይወት፣ እግዚአብሔር የሌለው ህይወት፣ ክርስቶስ የሌለው ህይወት በውጭ ያለ ይባላል። ከእግዚአብሔር ውጭ ነው ይሄ ህይወት። በእግዚአብሔር ክልል ስር አይደለም። አሁን የአሜሪካ መንግስት ውስጥ ነን እኛ አይደለም። ከአሜሪካ ያለው ምንድነው ይባላል? ውጭ ነው የሚባል። ስለዚህ ከአሜሪካ ውጭ ባለ ሀገር ላይ አሁን የፈለገው ወንጀል ቢሰራ አሜሪካ ያገባል አያገባም? እንስሳ በጊዜ እቤቱ ገብቶ ካላደረ በውጭ ካደረ የሚያገኘው ብዙ ሌላ ነገር። ስለዚህ በውጭ መሆን ማለት ከእግዚአብሔር ክልል ውጭ መሆን ማለት ነው። ከእግዚአብሔር እይታ ውጭ አንሆንም፣ ግን ከእግዚአብሔር ህልውና ውጭ ማለት ክርስቶስ አልባ ህይወት መኖር ይጀምራል። ክርስቶስ የሌለው ህይወት በውጭ ያለ ህይወት ነው። ደህንነት የሌለው ህይወት ነው። ጥበቃ የሌለው ህይወት ነው። ደስታ የሌለው ህይወት ነው። ተስፋ የሌለው ህይወት ነው። በውጭ ያለ ህይወት ተስፋ የለውም። በውጭ ያለ ህይወት ደህንነት የለውም። በውጭ ያለ ህይወት ጥበቃ የለውም። በውጭ ያለ ህይወት ፍቅር የለውም። ከዚያው የሚቀር ግን በውስጥ ያለ ህይወት ግን እግዚአብሔር አለው። በውስጥ ያለ ህይወት ግን በእግዚአብሔር ህልውና ውስጥ አለ። በእግዚአብሔር መገኘት ውስጥ አለ። በእግዚአብሔር መንግስት ውስጥ አለ። በእግዚአብሔር ጥበቃ ስር አለ። በእግዚአብሔር ከእግዚአብሔር የሆነውን ሁሉ ይካፈላል። የእግዚአብሔር ህይወት አለው። የእግዚአብሔር ደስታ አለው። የእግዚአብሔር ሞገስ አለው። የእግዚአብሔር ክብር አለው። የእግዚአብሔር ማዳን አለው። ተስፋ አለው። ኪዳን አለው። ስለዚህ በእግዚአብሔር ውስጥ የሆነ የተባረከ በሩ ተዘጋ። በውጭ የቀሩ እባክህ ክፈትልን ብለው አንኳኩ ይላል። ጊዜውና ሰዓቱን አታውቁምና አውቃችሁ ሂዱ ከኔ አላቸው ይላል። እዚያ በውጭ ይወሰዳቸው። ስለዚህ ዛሬ ወደ መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ፣ ወይም ደግሞ እኔ በሩ እኔ ነኝ አለ። በእኔ የሚገባ ቢኖር ይድናል። ስለዚህ በኢየሱስ ክርስቶስ የገባ ነው ወደ ማን ነው? ወደ እግዚአብሔር ነው። ወደ እግዚአብሔር ነው የገባ ነው። ኤፌሶን ምዕራፍ 2 ቁጥር 18 ላይ በእርሱ ስራ ወደ አብ መግባት አለ። ስለዚህ የገባ ነው ወደ እግዚአብሔር፣ ወደ እግዚአብሔር መገኘት፣ ወደ እግዚአብሔር ህልውና፣ ወደ እግዚአብሔር ማዳን፣ ወደ እግዚአብሔር ጥበቃ፣ ወደ እግዚአብሔር ሁለንተና እግዚአብሔር አስገብቷል። ስለዚህ ጨው ነው። ጨው አልጫ ቢሆን ግን ወደ ውጭ አውጥተው ምን ይሉታል? ይጥሉታል። ከዚያስ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እግዚአብሔር የሌለው ህይወት ለምን ይጠቅማል? አምልኮ የሌለው ህይወት፣ ተስፋ የሌለው ህይወት ለምንም አይጠቅምም።
እውነት የሌለው መዳን የሌለው ኪዳን የሌለው ህይወት ለምን አይጠቅም? ለምን ይጠቅማል? ጉዳቱ ነው የሚከፋው፣ መከራው ነው የሚከፋው። ያዳነን እግዚአብሔር የተመሰገነ ይሁን። በጣም ልናስተውል ይገባናል። በሰው መረገጥ፣ በሰው ከመረገጥ በቃ እግዚአብሔርን ጥሎ ከእግዚአብሔር ቤት የወጣ ሰው፣ ዓለም ውስጥ የገባ ሰው ማን እንደሚረግጠው ታውቃላችሁ? የሰው መረጋገጫ ማለት ምን መሰላችሁ? የሚከተለው የሰው ሐሳብ ነው፣ የሚኖረው እንደ ሰው ነው፣ የስጋን ነገር ነው የሚከተለው። ማንም ወደ ፈለገው ይወስደዋል። ዘፈን ሲባል ይሄዳል፣ ዳንስ ሲባል ይሄዳል። ወይም ዝሙት ከተባለ ማንም አያስቆመው። ወንጀል ለመስራት እስከ ነፍስ ግድያም ለመሄድ ምን የሚከለክለው? በሰው መረገጥ ማለት ነው። እኛ ግን ሰው እንደፈለገው የማይነዳ የእግዚአብሔርን ሐሳብ ከሰው ሐሳብ ለይተን እንድናውቅ እግዚአብሔር አይብሮ ሰጠን። የስጋን ሐሳብ የሰይጣንን ሐሳብ ከእግዚአብሔር ሐሳብ ለይተን እንድናውቅ፣ ከሰው ይልቅ እግዚአብሔርን እንድንፈራ። እንዴ ዛሬ ሰው ፈርቶ አይደለም ሰው ወንጌል የማይሰብክ? ማንን ፈርቶ? እግዚአብሔርን ፈርቶ ወይስ ሰውን ፈርቶ ነው? በሰው መረገጥ ማለት አይደለም። በሰው ከመረገጥ እግዚአብሔር ያድናችሁ። ሰው ፈርቶ ወንጌል አለመስበክ በሰው መረገጥ ነው። ሰው ፈርቶ ነው፣ ሌላ ማንንም አልፈራም። ሰው ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። ከሱ በቀር መዳን የለም። ስለኛ የሞተ እሱ ነው። ከሱ በቀር ሞቶ የተነሳ የለም። በእርሱ በቀር መንገድ፣ እውነት፣ ህይወት እርሱ ነው። ባካችሁ ከዚህ እውነት አትውጡ ብሎ መናገር ለምን ተወ? ሰዎች ይህን እውነት አውቀው ለምን ዝም አሉ ካላችሁ በሰው ፈርተው። ስለዚህ በሰው መረገጥ አንዳንዱ ደግሞ ወንጌልን ለጥቅሙ ሲል ይሸፍኑታል። ወንጌልን አሁን ለጥቅማችን፣ ለደሞዛችን፣ ለመኖራችን ከተው ነው። ማን እየረገጠን ነው ማለት? ሰው እየረገጠን ነው። ገንዘብ እየከፈለ ዝም በል ብሎናል። ይሄ መረገጥ አይደለም? አልጫ ከሆነ እንደዚህ ነው የሚሆነው። አልጫ ከሆነ እንደዚህ ነው። ምክንያቱም ጌታ ሲጠራን ጨው እንድንሆን ነው እንጂ አልጫ ሆነን እንድንልከሰከስ አይደለም። ስለዚህ ማንነታችንን በሰው እንዳናስረግጥ እግዚአብሔር ይርዳል። በቃ ጨው ነን። አቋማችን ክርስቶስ፣ አቋማችን፣ ህይወታችን፣ መንገዳችን ክርስቶስ። የሚገርመው ገንዘብ ደሞዜ ይነካል ብሎ ወንጌልን መስበክ ከተወ በሰው እየተረገጠ ነው ብያቸዋለሁ አይደል? በዚህ ዓለም ላይ በጣም ብዙ ሰው በዚህ ምክንያት ሸሽቷል ከወንጌል። እንዴ እዚህ ሀገር አሁን ጋድ ብለስ ነው እንጂ ኢየሱስ ብሎ በደንብ የሚያነሳ ሰው የለም። ራሱ ከባለስልጣን ማንን ፈርቶ ነው? እነዚህ የታወቁ በቃ እግዚአብሔርን የካዱ ሰዎችን ፈርቶ ማለት ታራ ላለመባል ወይም ደግሞ ራዲካል ወይም ደግሞ ኮንሰርቫቲቭ ላለመባል ሰው ኢየሱስን አያነሳም። ይሄ በሰው መረገጥ አይደለም። በአንድ አርቲስት በአንድ ቢሊዮነር መረገጥ ይገባል እንደኛ? አንድ ቢሊዮነር አይበልጥብንም ክርስቶስ? ከአንድ ባለጠጋ አይበልጥብንም? ከአንድ ባለስልጣን ክርስቶስ አይበልጥብንም? ከዘመዶቻችን ከሚወዱን እግዚአብሔር አይበልጥብንም? ስለዚህ በሰው ከመረገጥ እግዚአብሔር ያድናል። ወደ ውጭ መጣል እንደገና በሰው መረገጥ። እንደዚህ ከሆነን ለማንም አንጠቅምም። ግን ማንን እንጠቅማለን? ጊዜያዊ ሆዳችንን እንጠቅማለን። ራሳችንን እንጠቅማለን። ቤት ልንሰራ እንችላለን። በቂ ደሞዝ አግኝተን በቂ ኑሮ ልንኖር እንችላለን። በሰዎች ዘንድ ልንመሰገን
አንቱ ለመባል እንችላለን። ግን እንደዚያ ስለተባል ለማንም አጠቀም። ዛሬ ሰዎች የሚያከብሯቸው ሰዎች ማንንም አጠቀሙ። ወንጌልን ክደው ብዙ ተከታይ ያፈሩ ሰዎች ለዚያ ሁሉ ተከታያቸው አንድ ጥቅም እንኳን አልሰጡት። እስኪ የጠቀመማል ወንጌልን ቢሰብኩት ኖሮ ያ ሁሉ ተከታይ ይጠቀም ነበር። ግን የሰበኩት ተረታቸው ከሰው ጋር የሚያኖር ስብከት ገበያ መር ይባላል። እኛ በቋንቋችን ገበያ መር እንለዋለን። ስብከቱ ገበያ መር ማለት ምን መሰላችሁ? ገበያ የሚያዋጣ የትኛው ያዋጣል ማለት ነው። ገበያ መር ማለት ለምሳሌ አሁን ደሴ ላይ ብረት ከሆነ አስፈላጊ ነገር ሲሚንቶ ይዘሽ አትሄጂም ማለት ነው አይደለም። ጎንደር ላይ ሲሚንቶ ከሆነ ሲሚንቶ ነው የምትወስጂው። ገበያ ነገር እያጠናሽ ነው የምትሄጂው። ስለዚህ እነዚህ ሰባኪዎች ከሰው ጋር የሚያኖረን የትኛው ነው? ሰው የማያስቀይም ለእኛን ክብር የማያስነካ ወይም ደግሞ ይሄ ሁሉ የሚከተለን ሰው አኩርፎ እንዳይዞር ጥቅማችንንም የሚያስከብር የትኛውን ብንናገር ነው ብለው ይገርማቸዋል። የዓለም ኮሜዲ የተባሉትን የሚያስቁ ንግግሮችን ሁሉ በማጥናት ነው የሚሄዱት። አንዳንድ ነው መሳቅ ስለሚወድ ይሄዳል። በሰው ከመረገጥ እግዚአብሔር ያድናል። ይሄ ነው በሰው መረገጥ ማለት ይሄ ነው። በሰው መረገጥ አሁን ይሄ ሁሉ ህዝብ ተከትሏቸው አንድም ጥቅም አልሰጡት። እንዲያውም የሲኦል መንገደኛ ነው ያለው። እግዚአብሔር ደርሶ ካልመለሰው ሰው የሲኦል ጉዞ ላይ ነው ያለው በእነዚህ ሰባኪዎች ምክንያት። እናንተ ምንድናችሁ? የምድር ጨው ናችሁ። ለአንድ ሰውም ቢሆን ጥቀሙ። ለአንድ ሰው ብዙ ሰው አይስማችሁ። እግዚአብሔር የሰጣችሁን ግን በታማኝነት አገልግሉ። ከዚያ በኋላ ሌላውን እኔ እንደዚያ ነው ማለት ነው። ዛሬውን እናንተ ፊት ስቆም ትክክለኛ ቦታዬ እንደሆነ ስላመኑ እግዚአብሔር ባልሰጠኝ ቦታ ልቆም አልችልም። እግዚአብሔር በሰጠኝ ስፍራ ግን ታማኝነትን ማቆም አለብን። ለአንድ ሰው ለሁለት ሰው ለሶስት ሰው ከጠቀምን ጨው ሆነናል። ብዙ ህዝብ ተከትሎን ገደል ከምንከተው ሶስት ሰው ተከትሎ ኢየሱስ ክርስቶስን በማወቅ የዘላለም ሕይወትን ካገኘ ለኛ እሱ ክብራችን ነው። ክብር ምስጋና ለስሙ ይሁን። ለዚያ ነው ማሰብ ያለብን። ስለዚህ እኛ ለመታየት አይደለም፣ ስለራሳችን ጥቅም አይደለም። ጨው ማለት ጭራሽ የማይታይ የማይመሰገን፣ በርበሬ ሲመሰገን እሱ ግን የማይመሰገን፣ ሽሮ ሲመሰገን ወይ ሽሮ ይባላል። እንዴት የሚጣፍጣል ሽሮአቸው ይባላል። ጨው ነው እኮ። ጨው ምስጋና ያገኛል። ሽሮ ብቻ ነው ምስጋና ያገኝ። በርበሬ ነው ምስጋና የሚያገኝ። ስለዚህ እኛ ጨው ስንሆን ምንም አይነት ነገር አናገኝም። ስለዚህ የምድር ጨው ናቸው። እግዚአብሔር ይመስገን። ቀጥሎ ያለውን ደግሞ እንየው። ቁጥር 19 ላይ ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ። በጣም ይገርማል። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው ሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። አሁን ተመልከቱት። እዚህ ጋር ደግሞ አይተው ነው የሚለው። ስለዚህ የሚታይ ህይወት ነው ያለን። አሁን እኛ እምነታችንን እንጂ ህይወታችንን አትዩ ብንል ውሸታሞች ነው።
እንደዚህ ሲባል ሰምታችሁ ታውቃላችሁ አይደል? መጽሐፍ ቅዱስ የሚለው በማቴዎስ ወንጌል ላይ እነዚህ ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። እነሱ በጣታቸው የማይነኩትን በሰው ትከሻ ላይ አብዝተው ይጭናሉ ይላል አይደል? ግን የሚሏችሁን ምን በሉ ይላል አድርጉ፣ እንደ ስራቸው ግን አታድርጉ ይላል። እነዚያ ባለስልጣን ስለሆኑ ምን መሰላችሁ? የሃይማኖት ባለስልጣናት ከሆኑ የሚሏችሁን አድርጉ። አሁን እኛ እነሱ የሚሉንን አናደርግም። ለምን? እነሱ ባለጌዎች ናቸው ብን ትክክል አንሆንም። ራሳችን አብረን ባለጌ ነው የምንሆነው። የሚሉት ነገር ትክክል ነው፣ ፍርዱን ለነሱ እንተዋለን። ሌላውን ህይወታቸውን ለእግዚአብሔር እንተዋለን። ለኛ የተነገረን ነው አመፀኛ እንዳልሆን የሚሏችሁን አድርጉ ማለት ምን መሰላችሁ? ትክክል የሆነው ማለት እንደ እግዚአብሔር ቃል የሆነው ማለት አይ ለዚህ ምስል ስገዱ ብትባሉ ነው እግዚአብሔር በቃል ለማንም አንሰግድም ማለት አለ። ግን የሚያዘዙንን ነገር እንደ እግዚአብሔር ቃል ካዘዙን ግን እንቢ ማለት እንደሌለብን የእግዚአብሔር ቃል ቃሉ ትክክል ከሆነ ቃሉን ነው፣ እነሱን አይደለም እኮ የታዘዘን አይደለም፣ ቃሉ ነው ያዘዘን። እነሱን አይደለም የታዘዝነው፣ ቃሉን ነው የታዘዝነው። የሚሏችሁን ነው ያለው። ምኑ? ቃሉን የሚያስተምሩትን። ስለዚህ መታዘዛችን በረከትን ከእግዚአብሔር ዘንድ ያመጣል እና እኛ ግን ትታያላችሁ ስለሚል የሚታይ ህይወት እግዚአብሔር ሰጥቶናል፣ የሚታይ። ስለዚህ በእኛ ላይ ምን አይተው ነው እኛ ክርስቶስን የምንሰብክላቸው? ክርስቶስ ለኛ ምን አድርጎልን ነው እነሱ እኛን እንዲያው የተደረገ? እስኪ የዮሐንስ ወንጌልን አውጥተን ምዕራፍ 8 ከቁጥር 12 ላይ እንደዚህ ይላል። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል። አሁን የኢየሱስ ተከታይ ነኝ ብለን ግን ምንም አይነት የሚታየን ነገር የተለወጠ ማንነት የበራ ህይወት ከሌለን ያው እንደገና ወንጌል ማዳመጥ አለ፣ እንደገና ሄደን ወንጌል እንደገና ማሰብ አለብን። ለምን ብትሉ ክርስቶስ የዓለም ብርሃን፣ ይሄ የዓለም ብርሃን ይሄ እንደምናየው አምፖል እንደዚህ የሰዋዊ አሰራር የፀሐይና የጨረቃ አይነት ብርሃን ሳይሆን የህይወት ብርሃን ውስጣችንን ነው የሚያበራው። በውስጣችን ያለውን ጨለማ ነው የሚያስወግደው። ሰው እግዚአብሔርን ካጣ ጀምሮ በህይወቱ ጨለማ አለ። ሰው እግዚአብሔርን ካጣ ጀምሮ የሚያደርገውንና የሚሄድበትን አያውቅም። ጨለማ ያለበት ሰው እኮ የሚሄድበትን አያውቅም። ጨለማ ያለበት ሰው የሚያደርገውን አያውቅም። ስለዚህ ክርስቶስ ያበራው ህይወታችን የሚከተለኝ የህይወት ብርሃን ይሆንለታል የሚለው ነው። ስለ ህይወታችን ነው የበራው፣ ህይወታችን ነው ከጨለማ ነፃ የወጣው። ታዲያ ይሄ ብርሃን የሚታይ ነው ብሎ ደግሞ በማቴዎስ ወንጌል ላይ ተናገረ። የሚታይ ነው እና ብርሃናችሁ እናንተ የዓለም ብርሃን ናችሁ። ብርሃን ሰው ሲያይ ምን ይሆናል? አያል። አሁን ጨለማ ውስጥ ያለውን ሰው ምን አድርገን ማን ያውጣው? የሚያየው ነገር እኮ መኖር አለበት።
ባለፈው እንዳሳየው አሁን ይሄን መብራት ብታጠፉት ምንም አናየው። ምንም ዕቃ እናንሳ ኢቨን ስልካችን ቢሆን ራሱ አናየው። ግን ይሄ ብርሃን ሲበራ ምን ይሆናል? አይናችን ብርሃኑ ላይ ያርፍ። ብርሃኑ አይናችን ላይ ያርፍና ብርሃኑና አይናችን ይዋሃዳል ማለት ነው። ይሄው እናያለን። ስለዚህ ጨለማ ውስጥ ያለው ህዝብና ዓለም ማንን ይይ? ከኢየሱስ ክርስቶስ የተቀጣጠለ ብርሃን እኛ ውስጥ አለ። እሱ በሰማይ የሚኖር አምላክ ነው። ነገር ግን በእኛ ውስጥ ይኖራል። እሱ በእኛ የሚኖረው ክርስቶስ የማን ብርሃን ነው? ዓለም ብርሃን ነው። ስለዚህ በማን ይታያል? አሁን በእኛ ይታያል። በዓለም ሳለሁ አለ የዓለም ብርሃን ነኝ አለ። በዓለም እያለ አሁን ኢየሩሳሌም እዚያ ገሊላ አካባቢ ሲመላለስ ሰዎች እሱን አይተው ይድኑ ነበር። እሱን አይተው እግዚአብሔርን ያውቁ ነበር በዓለም ሳለ። ከዓለም ከሄደ በኋላ ግን በእኛ ውስጥ ሆኖ ያበራል። ስለዚህ እኛ ብርሃን ነን ማለት ነው። ስለዚህ ሰዎች ማንን ያያሉ? እኛን ያያሉ። እኛን ሲያዩ ማንን ያከብራሉ? ክብሩ ለማን? እግዚአብሔርን ያከብራል። እና የሚታይ ህይወት እግዚአብሔር ሰጥቶናል። የጨለማ ህይወት አይደለም። ማለት ክፋታችን አይደለም መታየት ያለበት፣ ጥላቻችን አይደለም መታየት ያለበት። ለምን ጨለማ ነው? ክፋት የጨለማ ስራ ነው። ጥላቻ የጨለማ ስራ ነው። መበቃቀል የጨለማ ስራ ነው። አያችሁ? ስለዚህ እኛ ጋር ማየት ያለበት ክፋታችን፣ ጥላቻችን፣ ውድቀታችን፣ ግብዝነታችን፣ ነውራችን፣ ርኩሰታችንን ካዩ ምንም የሚታይ ነገር የለም። ክርስቶስ እንደዚያ ነው የታየው እንዴ? እንደዚያ ነው ያበራው? ቅዱስ ነው፣ ጻድቅ ነው። ለዚህ ነው በእርሱ አንዳች በደል አላገኘሁበትም ብሎ ጲላጦስ እጁን ይታጠባል። ስለዚህ እሱ ክርስቶስ በእኛ ውስጥ ነው ያለው። እሱ ሲያበራ በእኛ ነው የሚያበራው። ያ ብርሃን ግን ለእግዚአብሔር ክብር ያለው። ስለዚህ እናንተ የዓለም ብርሃን ናችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ሌላ ጥቅስ ላሳያችሁ። ፊልጵስዩስ ምዕራፍ 2 ሄደን እንየውና በዚህ ትምህርታችን እናጠናቅቃለን። ፊልጵስዩስ ምዕራፍ 2 ከቁጥር 15 178 ላይ ፊልጵስዩስ ምዕራፍ 2 ከቁጥር 14 እና 15 ላይ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ፣ ይገርም ነው። በመጥፎና በጠማማ ትውልድ መካከል የሚገርመው እኮ እግዚአብሔር ብርሃኑን አብርቶ ያስቀመጠው ጨለማ ውስጥ ነው። ቅድም መብራትን አብርተው እንቅብ ውስጥ አይደለም የሚያስገቡት፣ መቅረዝ ላይ ነው እንጂ ብሏል። ለምን? ጨለማውን እንዲያበራ። ስለዚህ በመጥፎና በጠማማ ትውልድ መካከል ምንድነው? በማን መካከል? በመጥፎና በጠማማ ትውልድ መካከል። ግን እኛ ራሳችን መጥፎ ብንሆን፣ እኛ ራሳችን ጠማማ ብንሆን፣ እኛ ራሳችን የዚያ ትውልድ አካል ብንሆን ግን ክርስቶስ አይታይም። ስለዚህ በጎን ማን ያሳየናል ለሚል ትውልድ መልስ መስጠት አንችልም። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች እዚህ ጋር የሚነግረን ምን መሰላችሁ? በክፉ ሰው ፊት የዋህ ሁን ነው የሚል። ክፉ ሰው ሲያጋጥምህ የዋህ ሁን ነው የሚል። ጠማማ ሰው ሲያጋጥምህ ቀና ሁን ነው የሚል። ብርሃን መሆን እንደዚያ ነው። ይቻላል። ደስ እግዚአብሔር ያስችላል። ክፉ ሰው ሲያጋጥምህ ምን ሁን? የዋህ
ጠማማ ሲያጋጥምህ ቀና ሁን ነው። እንደዚያ ነው የሚለው። ነውር ያለበት ሰው ሲያገኝህ ነውር የሌለበት ሁን። ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ነው የሚለው። በነገራችን ላይ በሚደርስብን በዚህ ሁሉ ነገር የምናንጎራጉር ከሆነ እግዚአብሔር ተቀመጡ ይላል። ግን እግዚአብሔር ተቀመጡ እንዲል ማሰብ የለብንም። የእግዚአብሔር ክብር የሚገለጠው የእግዚአብሔር ኃይልና ማዳን የሚገለጠው የእግዚአብሔር ችሎታ የሚገለጠው በዚህ ሁኔታ ነው። ክፉዎችን መማረክ ከቻለ እሱ ክርስቶስ ነው፣ ሌላ ማንም አይደለም። ጠማማዎችን ማቃናት ከቻለ እሱ ክርስቶስ ነው፣ ሌላ ማንም አይደለም። ስለዚህ ክርስቶስ አላንጎራጎረም ማለት ክፉ ሲያደርጉበት ክፉ አልመለሰም፣ ሲሰድቡት ምን አላለም? አልተሳደበም። ስለዚህ በፍቅር ሆኖ ይሄው ማድረጋቸው ይሄው ማለት። ስለዚህ ክርስቶስን የሚያበራ ሰው በሚደርስበት ነገር ሁሉ አያጎልም። አሁንስ ሰለቸኝ አይልም። አሁንስ በቃኝ ትዕግስት ያለቀ አይልም። አሁን አፍንጫ ላይ ደረሰ አይደለም። አሁን ደም የፈላ የሚል አይደለም። እንደዚያ ደሙ የሚፈላ ከሆነ እግዚአብሔር ዞር በል ቢል ይችላል። አይፈልግማ። ስለዚህ ሳታንጎራጉሩ ክፉም ምን ሳትሉ ይላል፣ ሳታስቡ ሁሉን አድርጉ። ሁሉን አድርጉ። እስኪ ሁሉን አድርጉ ማለት ነው። ቅድም እዚያ ማቴዎስ ላይ ያያችሁት መልካም ስራችሁን አይተው ለክፎች መልካም ማድረግ ክፉ ሳናንጎራጉር ክፉ ላደረገብን ሰው መጎ ስናደርግ እግዚአብሔር የዛን ጊዜ ተገለጠ ማለት ነው። ክርስቶስ አበራ ማለት ነው። ኢየሱስ ታየ ማለት ነው። አያችሁ፣ ክፉ ሳታስቡ ሁሉን አድርጉ። በእነርሱ መካከል ይላል ቁጥር 12 15 ላይ በማን መካከል? በክፎች መካከል፣ በሚሳደቡ ሰዎች መካከል፣ በሚደባደቡ ሰዎች መካከል፣ በሚራገሙ ሰዎች መካከል እንጂ ውጭ ሆናችሁ ከሩቅ ሆናችሁ በእነርሱ መካከል። አንዳንድ ሰው ትንሽ ወንጌል እንደበራለት ልውጣ የሚል ስሜት አለው። ማለት ስድባቸውን ግልምጫቸውን መቋቋም ያቀርብ የሚያረጋጋው ሰው ስለሚያጣ ነው እንጂ በእውነቱ ግን በእነርሱ መካከል መገኘት ብቻ እዚያ ቁጭ ብለህ አብራ ሲሳደብ ዝም፣ ክፉ ሲሰራ ዝም፣ ሲራገም ዝም። አሁንም በችሎታ እግዚአብሔር በሰጠ ችሎታ ማገልገል። ነገሮች ነገ ይቀየራሉ። እግዚአብሔር የሥራህን ፍሬ ያበላል። ስለዚህ በእነርሱ መካከል የሕይወትን ቃል እያቀረባችሁ ዝም ብሎ አይደለም የምንቀመጥ። የማንን ቃል ነው የምናቀርበው? የሕይወትን ቃል። የሕይወትን ቃል እያቀረባችሁ በዓለም እንደምን ትታያላችሁ? እንደ ብርሃን ትታያላችሁ። እዚህ ጋር አጠቃላይ እየቀለጣችሁ ታበራላችሁ የሚል ትርጉም ነው ያለው። አጠቃላይ እየቀለጣችሁ ታበራላችሁ። ሻማ እየቀለጠ ነው የሚያበራው አይደል? እየቀለጠ እየነደደ። መቼም አሁን ልብ በሉ፣ ይሄ ብርሃን አንድ የሚነድ ነገር አለ። ይሄ ብርሃን ሲመጣ የሆነ የሚነድ ነገር አለ። ዝም ብሎ የመጣ አይደለም። አሁን ይሄ የሆነ ነገር ተቃጥሎ ነው ይሄ ያበራው። የሆነ ነገር ነዶ ነው ያበራው። ስለዚህ በክፉ መካከል፣ በጠማማ ትውልድ ሰው መካከል፣ በተለያዩ አስቸጋሪ ሰዎች መካከል በበጎነት በየዋህነትና በቅንነት የሕይወትን ቃል እያቀረቡ መቀመጥ ምንድነው አለ? ብርሃን መሆን ነው። እየቀለጡ ማብራት ማለት ይሄ። በዓለም እንደ ብርሃን ምን ትላላችሁ? ትታያላችሁ።
ማለት ምን የሚታይ ህይወት ሰጡ። በቃ ለውጥህ መታየት አለበት። የድሮ ማንነትሽ ተለውጦ መታየት አለበት። የሆነ ለውጥማ መኖር አለበት። ዝም ብሎ እንደ ድሮ ልክ ልኩን እናገራለሁ በሚል ከሆነ ሌላ ችግር አለ። በእውነት ለምራለሁ ለውጥማ አለ ለውጥማ መኖር አለበት። ስለዚህ ይሄ ለውጥ ከየት መጣ ካላችሁ ከብርሃኑ እውነተኛው ብርሃን ለሰው ሁሉ ከሚያበራው ከክርስቶስ የመጣ ብርሃን። ስለዚህ እንደ ብርሃን ትታያላችሁ። የሚታይ ማንነት አላችሁ። የተለወጠ ነገር ይታያል። እሱ በቃ አለ። እሱ ነገር ነው ሽታው ነው። የክርስቶስ ዋና ምልክቱ እሱ ነው። የተለወጠ ነው እንጂ ሃይማኖት የመቀየር ጉዳይ አይደለም። የዛሬ ክርስቲያን መሆን የሚታይ ማንነት ማለት ነው እንጂ ከኦርቶዶክስ ወደ ጴንጤ ከጴንጤ ወደ ኦርቶዶክስ መሄድ አይደለም። ሰው ሁሉ እልል የሚለው በዚህ ጊዜ ነው። አይገርም? እልል ይባላል፣ ግን ለውጥ የለም። ለውጥ ነው የሚታይ ማንነት ነው የሚታይ ህይወት ነው የሚፈልገው እግዚአብሔር። ክርስቶስ የነካው ሰው ይለወጣል፣ ግድ ነው። እውነት ክርስቶስ ከነካው ነው። እውነት ክርስቶስ ከሆነ የግድ ይለወጣል። ያሰው መቼም እንደነበረው መሆን አይችልም። ስለዚህ ትታያላችሁ። እዚህ በፊት ነግሬያችኋለሁ። አንድ በጣም ጥቅጥቅ ያለ ጨለማ ድቅድቅ ጨለማ ውስጥ ሻማ ለኩሳችሁ አብሮ እስኪ እና እናንተ እስከ ስንት ማይል ወይም እስከ ስንት ርቀት እስከ ስንት ሜትር ማየት ትችላላችሁ? 1 ኪሎ ሜትር ወይም 500 ሜትር ማየት አትችሉም። እንዲያው አብረታችሁ ሞክሩት። ወጣችሁ ዙሪያችሁን ነው። አሁን እኛ ይሄ መብራት አለ አይደል? ውጭ ታያላችሁ፣ ታያችኋል። ውጭ ጨለማ ነው አይደል? አናይም። ግን እዚያ ጨለማ ውስጥ ያለ ሰው ግን እዚህ ጋር ያያል አይደል? ጨለማ ውስጥ ያለው እኛን ያያል፣ እኛ ግን ጨለማ ውስጥ ያለውን አናይም። ስለዚህ እናንተ ብርሃን ስትሆኑ ትታያላችሁ እንጂ አታዩም ማለት ነው። ማንን አታዩም? ጨለማ ጋር ያለ የጨለማውን ሰው አታዩም ማለት ነው። በዚያ ሰው አትፈርዱ። የሚታያችሁ የራሳችሁ ነገር እንጂ የሌላ ሰው ነገር አይታያችሁ። ሰው በክርስቶስ ሲሆን ክርስቶስ ህይወቱ ሲሆን ሌሎችን ለመኮነን አይነሳም። የሌሎች ድክመት፣ የሌሎች ውድቀት፣ የሌሎች አለመቻል፣ የሌሎች መዛል አያነሳ ያንን ሰው ምን አይለው አያነሳሳውም። እንዲጸልይ እንዲያዝን ያደርጋል። ብዙ ጊዜ የበራለት ሰው ራሱን ያያል። እግዚአብሔር የሚያበራው ለህሊናችን ነው። እግዚአብሔር የሚያበራው ለነፍሳችን ለመንፈሳችን ሲሆን እኛ ውስጥ ያለውን ጨለማ ነው የሚያባረረው እንጂ የኛን ኃጢአት እንድናስወግድ ነው የበለጠ ወይ በእኛ ላይ የሚያበራው። እና የእግዚአብሔር ብርሃን ራሳችንን እንድናይ ያደርጋል። ጨለማ ውስጥ ያሉት ሰዎች ደግሞ ወደኛ እንዲያዩ ያደርጋል። ጨለማ ውስጥ ያለ ሰው ትንሽ ብርሃን ካየ ወደ መብራቱ ነው የሚሄድ። even እነዚህ ብራብሮ ምናምን የሚባሉት ወደ ብርሃኑ ይሰበሰባሉ። እንደዚያ ነው በቃ ላይፍ በክርስቶስ እንደዚህ ነው። ህይወት በክርስቶስ እንደዚህ ክርስቶስ ከበራላችሁ፣ ክርስቶስ የዓለም ብርሃን የህይወት ብርሃን ከሆነላችሁ ራሳችሁን ሁሉ ጊዜ ታዩታላችሁ። ስህተት ካለባችሁ ያንን ስህተት ለማስወገድ ጊዜ ያሰጡ። ኃጢአታችንን ሁሉ ያሳያል። ክርስቶስ ራሱ ይበራል እና እኛ ደግሞ ኃጢአትን ባስወገድን ቁጥር በራሳችን ላይ እርምጃ በወሰድን ቁጥር የሚያዩን ሰዎች አሉ። እነሱ እኛን በማየታቸው ወደ ብርሃኑ ይመጣሉ፣ ወደ ብርሃኑ ይሳባሉ። ለምን? ጨለማ ውስጥ መቆየት አይፈልጉም። ስለዚህ በጠማማና በክፉ አመንዝራ ትውልድ መካከል የህይወትን ቃል እያቀረባችሁ እንደ ብርሃን ትታያላችሁ። ስለዚህ እናንተ የዓለም ብርሃን ናችሁ። እናንተ የልጆቻችሁ ብርሃን ናችሁ። አሁን ልንገራችሁ፣ ልጆቻችሁ ማስተዋል ሲጀምሩ ምን አይነት ህይወት እንደነበራችሁ ማስታወስ ይችላሉ። እናንተ የምትሄዱትን መንገድ ሁሉ ይሄዳል ለመሄድ ይሞክራል። ቤተሰባችሁ ራሱ
ቤተሰባችሁ ውስጥ የምታሳዩት ብርሃን ቀላል አይደለም። ቀላል አይደለም። እኔ እዚህ እኛ አካባቢ እንደ ቤተክርስቲያን ነውና ሁል ጊዜ ልጁን እየወሰደ ቁረብ ይለው እያቆረበ ይመለሳል። ከዚያ አንድ ቀን ይዞት ይሄዳል። ያቆረበ ናዲ ለምን አትበላም? ናዲ ለምንድን ነው አንተ የማትበላው? ሁል ጊዜ እኔን እያበላህ ለምን አንተ አትበላም? ጥሩ ጥያቄ ነው። እሱ ያልሆነውን እሱ የማያምንበት ነገር ለልጁ ያው መድኃኒት መስሎት የሆነ በቃ ሌላ ነገር እንደ ሌላ ነገር ካመነበት ራሱ ያወስደው። ስለዚህ እናንተ ያላረጋችሁትን በልጆቻችሁ ላይ ለማሸከም ስትሞክሩ ላይሆን። እግዚአብሔር ይርዳን። እግዚአብሔር ያስበን። በልጆቹ ፊት ሲጋራ ያጨሰ ሲጋራ እንዳታጨስ ቢል አንድ ሰው ትክክል አይሆን። አልኮል በቃ በየአይነቱ ውስኪውን ሰድሮ እየጠጣ አልኮል ክልክል ነው ቢል ልጁ ትክክል አይሆን። ምክንያቱም ያየውን ነው ልጅ የሚያደርገው። እግዚአብሔር ካላዳነው በስተቀር እግዚአብሔር ካላስመለጠው በስተቀር እግዚአብሔር ያስመለጣቸው ይድናሉ። ስለዚህ እውነተኛውን ነገር እንኖር። እግዚአብሔር አድርጎናል፣ ገና እንሆናለን አይደል? እግዚአብሔር አድርጎናል። ምን አድርጎናል? ልጆቹ አድርጎናል። ገና የእግዚአብሔር ልጅ ለመሆን አይደለም እየሆነ ያለ እያደግን ነው እንጂ አድርጎናል። እግዚአብሔር የዘላለም ሕይወት ወራሾች አድርጎናል። ገና እንወርሳለን አይደል? ወርሰን እግዚአብሔር የምድር ጨው ምን ብሎ አድርጎናል። እግዚአብሔር የዓለም ብርሃን ምን ብሎ አድርጎናል። እግዚአብሔር አድርጎናል። ስለዚህ አሁን እየተማርን ያለነው ለመሆን ሳይሆን ያደረገንን ነው። ያደረገንን ባወቅን ቁጥር እንሆናለን። እግዚአብሔር ያደረጋል ለመሆን አይደለም የምትማሩት። አሁን የምትማሩት የእግዚአብሔር ልጅ ለመሆን የሆናችሁት ነው። ያደረጋችሁን እግዚአብሔር የምትማሩት እግዚአብሔር ያደረጋችሁን ታወቅ ነው። በቃ ያደረገንን እንሆናለን። ስለዚህ ያስተማረን የመከረን አምላክ እግዚአብሔር ይመስገን። በዚህ ምድር ላይ ለክብሩ እንድንኖር፣ ለሰው ጥቅም እንድንሆን፣ ለእግዚአብሔር ደግሞ ክብር እንድንሆን እግዚአብሔር ይርዳን። ጌታ በሕይወታችን ያብራ። ጸጋው በእኛ ላይ ይፍሰስ። ሞገሱ በእኛ ላይ ይሁን። ማንንም የማንጎዳ ሰዎች ያደርገን። በሰው ሕይወት ማንጠየቅ እንሆን። በሰው ሕይወት ተጠያቂ እንዳንሆን እግዚአብሔር ይርዳን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን ለዘላለሙ አሜን። እግዚአብሔር ይመስገን።